ቲክቶክ ላይ መጣሽ እየተረመጠመጥሽ አይደል እንዴ ርምጥምጥ ለማኝ እድሜ ልክ አሁን ከለማና አትወጪም እድሜ ልክ እመኘኝ እኔ ቃል ገባልሻለሁ ቀልቤ ይነግረኛል እኔ የአባጂ ፋሬ ልጅ ነኝ ገባሽ አንድ ዳቦ እንዴት የሰው ልጅ ለሰው ያመጣ አንድ ዳቦ እኔ እኮ ወንጀል ሰርቼ ሄጄ እኮ ሄሎ መጥቶ አላግኝቼዋለሁ ብራዘር አዎ አግኝቼዋለሁ ቴንክ ዩ እሺ ተግባባን አሁን በጣም የሚገርመው እኔን ምሳሌ ያሰሩኝ ሰዎች ፖሊሶች ምን ጥፋት ምን አደረገላባቸው ተከሰስኩ ህግ ለሁሉም እኩል ነው መታሰር ካለብኝ አሰሩ እዛ ጋር እኮ ቢያንስ ሲርበኝ ዳቦ ሲሰጡኝ ነበር ፖሊሶቹ ለኔ ሲርበኝ ማያውቁኝ ማንነቴን የማያውቁ ሰዎች አንድ ዳቦ ምታውቁኝ ሰዎች ግን እንዴት ምን አይነት ሰዎች ናቸው እውነት ለመናገር ማለት ነው አረ ቲክቶክ ኢትዮጵያ ያላችሁ ቲክቶከር ምን አይነት ለማኝ ናችሁ ግን ምን አይነት ሰልፊሽ ራስ ወዳድ ባለጌዎች ናችሁ ምን አይነት ውጦ ዝም ናችሁ እንዳደገኛ ሰው ነው እንደራሳችሁ የምታዩት እንደዛ ለወርቅ የግን በጣም ቁም ነገረኛ ናት አመስግናት ወላሂ ቴንክ ዩ አሁን እኔ እየተሳደብኩ አይደለም ባይዘው እኔ አሁን ምክር ነው ይሄ ክብር መከባበር አለብን መዋደድ አለብን ለሚለው ነው ይሄ የተናገርኩ ያለው አሁን ኢትዮጵያ ያሉ ቲክቶከርስ አሁን አንዳንዱ ናሆምን ጃኒን ማነው እንትናን ጆን ዳንኤል ሊሉ ይችላሉ አይደለም ምክር ነው እኮ መተሳሰብ አለብን እርስ በርስ ቲክቶከር ናቸው አይደል አንድ መሆን አለብን እኩል መሆን አለብን ልክ አይደለም ሐቅ ነው ትክክለኛ ነገር ነው ማምዬ ሐቅ አንዱ ለአንዱ ሙሲባ ቢደርስበት ከጎን መሆን መቻል አለበት በጥፋትም ይሁን ያለ ጥፋቱም ይሁን የሆነ ችግር ሲፈጠር ማለት ነው መጥፎ መንገድ ተመለስ ሊለው ትክክል ሲሆን ሊያበረታታው ችግር ሲፈጠርበት ደግሞ ከጎን አብሽር መባባሉ ወንድምነት ነው ይሄ ትክክለኛ መልእክት ነው አስተላለፍከው የቅርብ ሰዎች በዚህ መንገድ መጋኘት ነበረባቸው ስሜት ይለካል በትክክል ማለት ነው ግን አሁን ስሜታዊ መሆን አያስፈልግም አሁንም ነገር በሌላ ሊዞርብን ዘመናዊ የሆነ እኔን የሚመጥነኝ ነው እኔ እኮ ፌመስ ነኝ ኢንተርናሽናል እናቶ እንዴ ዘመናዊ የሚባል እኔን የሚመጥነኝ ላግልኝ ፌመስ ነኝ እንዴ እያንዳንዱ ስተት ምን ነው ህግ ፋራ አረጋችሁት እንዴ ያራዳ ልጅ ነው ፕሮፌሽናል ነው ካልሆነ እኮ አገር መቀየር እንችላለን እኮ ይሄን አታውቁም እንዴ ፋራ መስላለሁ እንዴ እንደ አባት እንትን እንደፈለክ እየወሰድክ መታስገባል ገገማ ነገር ነው እንዴ እንደመለቀት ታውቅም እንዴ ህግ እኮ ያራዶች አራዳ ነው ፕሮፌሽናል ከኛ የተሻለ ስለሚያስብ ነው እኮ እዛ ጋር ሰብስቦ ምርመራ የሚያረጋግብን ብርቱካን መታለች ብርቴ ነይ ግቢ አንድ ነው ጊፍት ጋላሪ የሚቀረው በጣም አንዳንድ ሰዎች ነርቭ ይነካሉ ገባክ በጣም አሁን ከኔ ጋር አሁን ማስተር ሸረፉ እኔ ቤት ላይ አርጄ አይደል ያበላሁት መናገር አለብኝ ለሱ አርጄ ስልክ እኮ አርጄ ታዲያ እኔ እንደዚህ ማድረግልህ እንዴ ጀነት እንድታስገባኝ ነው ወይስ ለኔ የሆነ ምን እንድታረግልኝ ነው በዚህን ቀን ካልደረስክልኝ who are you ማን አንተ ማን ምን እኔ አንተ ለኔ ለምን አልመጣህም እኔ ታስሬ ማልክ ምናምን ትሰራለህ እንዴ ዋ ጨርሰህ ቀዋል ብቻ ጨምርበት ዋንዳ ታጥቧል
ንጹህ ነው እና ይታጠባ። መልቀቅ ያለበት ነገር ይታጠባ። ትንሽ ይታጠባ። ታዲያ ውሃ ይሞቆይ ሲል በንጹህ ይኸው ሃይላንዱ አውስድና ፏ አድርጓ። ታዲያ እንዴ አሁን እኮ አንተ በቃ ጀምረህ ሄድከውን እኛ ከፍተን መጠጣት ብቻ ነው። ቲቪው ደግሞ ወደዚህ ትንሽ ይጠጋና እንትኑ ወደ ኋላ ጠጋ ብሎ እንትን ይበል። አራት ሳደብ ብላችሁ በእናታችሁ ከህግ ጋር አታነካኩኝ። መሳደብ እዚህ ኢትዮጵያ ላይ ክልክል ነው። እኔ እየተሳደብኩ አይደለም። እኔ ማንን ነው የተሳደብኩት እንዴ? አብሮኝ ያሳለፉ ጓደኞቼ መናገር አልችልም? ይሄው ማስተር ሸረፉ ማለት እኮ ይሄው ገብቷል ገስት። መናገር አልችልም እኔ እሱን አብሮኝ ያሳለፈ የበላን ሰው ካልተናገር ኦኬ ቂም ሊያዝ በውስጤ ቂም መያዝ ነው ያለብኝ? ዋ እንዴት እንደዚህ ትሉኛላችሁ? አሰላሙ አለይኩም ወራህመቱላህ ነው ነጀለ ጅርተኑ ወአለይኩም ሰላም ወራህመቱላህ። በመጀመሪያ ወንድሜ በገረቢ ነጋን አለማናኬት ልሞኬት ነጋዳን ሲዴቢሴ እንኳን ተሳደብከኝ ወይ እንደፈለክ ተሳደብ፣ አሁንም ምንም ችግር የለውም። እኔ ደስ ይለኛል ስለምትወደኝ ነው። ነመጃለተኑ ይመቃቃሰኒ ኮመቱ አመቱ አንተ ይፊ እኔ ደስተኛ ነኝ። ከዚህ በላይ ብትሳደብ ራሱ እኔ ደስ ይለኛል። እውነት ነው መናደድ አለብኝ። አኒሞ ዱጋዱበቹ ዳፊ እውነት ለመናገር ሰሙም ታውቃለች። እኔ ከዚህ ቤት ስር አልወጣሁም። እዚህ ጋር ገስት ላይ ከተሰበሰቡ በላይ መስዋዕትነት የከፈልኩት እኔ ነኝ። ቢኮዝ 7 ሰዓት ላይ ቪዲዮ ሰርቼ በተደጋጋሚ ቪዲዮ ቫይራል አልወጣም ሲል ቪዲዮን ሂደ ማትት ላይ 100 ሺህ ነው የታየው። 7 ሰዓት ላይ ቪዲዮ ሰርቼ ወንድሜ ታስሯል፣ እንዲህ ነገር ተከስቷል። ሁላችሁም ግን ዛሬ የማሚን ቦታ ከሰሚራ ጎን በመሆን የምንችለውን ነገር ማድረግ እንዳለብን እኔ ሁሉንም ቪዲዮ ሰርቻለሁ። በተደጋጋሚ ቪዲዮውን ታለ በጣም ቫይራል የወጡ ቪዲዮዎች አሉ። ከ3 ሰዓት ሳይሞላ ደግሞ መጥቼ እዚህ ቤት መጀመሪያ ሰሚራ ቤት ሲከፍት እኔ ነኝ። ማንኛውም ሰው እዚህ ጋር ችግር የለውም። ያው በሚቀራረበው ሁሉም ሰው ራሱን ይጎትታል። ያው ገብቷሉ ገስት ላይ እኔ ደግሞ ከስሩኝ ገስት ልኬ ከመጀመሪያ እስከ መጨረሻ ሰሚራ ጋር ደውዬ ሰሚራ ትመሰክር ቢያንስ 100 ጊዜ ነው የደወልኩት። ሰሙኮ ሳቢኝ እዚህ ጋር ነው የሚነካ እዚህ ጋር ነው ሲዱና ጋር እየሞከርኩ ቴክስት እየጻፍኩ ስክሪን ሹት አድርጋ ማላክ ትችላለች። ከዛ በኋላ ግን ስንት ደቂቃ ላይ እንዳስገቡኝ ልንገሪ። ጫውታ ሊጀምር 20 ደቂቃ ሲቀር ነው ያስገቡኝ። እኔን ሲያስገቡኝ ግን እድል አልሰጡኝም። እኔ ለወንድሜ እንደዚህ በመረባረባችሁ ራሱ ደስተኛ ሁኜ በጣም ደስ እያለኝ ነበር ማለት ነው። እስቲ ከነዚህ ውስጥ ማን ነው አንድ ሰው እንደታሰርክ ከማሜ ጎን ሆኑ ከሰሚራ ከልጁ ጎን ሆኑ ብሎ አንድ ቪዲዮ የሰራ ሰው ይምጣ እስቲ። መጀመሪያ ተሰራ በፊት እኔ ግን የለም ሲዳ ቫይራል ሲያዩ መልክ ሊሰሩ አንተማ የትልቅ ሰው ልጅ ነህ። መጀመሪያው ነው እኔ ነኝ እንጂ ባለጌ ወላሂ ላዚም። እነዚህ ወላ አብዲ ጌታቸው በለው ወላ ሙባሪክ ቫይራል ሲያዩ ጊፍተር ለመቀራመትና ዝም በል እባክህ አንተ ቫይራል አንተ እኔ እነሱ ለፊት ነው የምነግርህ። ወረበል ካባ ገባ ስማ ቆይ ማሚ ቆይ አይሰሩም ነው ሀቂቃ ማስተር የትልቅ ሰው ልጅ ነው። አይ እውነት ነው አርከቀቤ በከ ጉርጉዳና መነመገ ሳብዲ ነባቴ እውነት ነው ማሜ። ፊንፊኔ ውስጥ እኔ ሲመጣ አንድ ነገር ልንገርህ ጨርስ ሐሳቤ ሊወረድ እኔ ማሜ እኔ አሁንም ልንገራችሁ አዲስ አበባ ሲመጣ ማንም የለኝም ሰው የለኝም። መንገድ መሻገር በሆነ የሆነ ቦታ መሄድ ከሆነ ምንም ይሁን እንኳን ከተማ ውስጥ ይቅርና ቲክቶክ ላይ መንገድ ራሱ የሚያሳየኝ እሱ ነው። 30,000 ፎሎወርስ ያለው ነው የታወቅኩት። ዛሬ እኔ ሚሊዮን ተከታይ ያለኝ ይሄ ሚሊዮን ማምጣት የቻልኩት በአንተ መንገድ ስለሆነ እንኳን መሰለ አደገቢ ዶል ይሄ ሐቁን ለማውራት በትክክለኛ ማስተር ሸረፉ በስድብ አይታወቅም። አሁን ማስተር ሸረፉ ቆይ አይ ሐቅ እናውራ ሐቅ ነው ገባ። የሰውን ሐቅ እንደበቀም ትክክለኛ ሰው በመርዳት ህዝቡን በማስተባበር የሱን ኮንቴንት ጅማ አባጅፋር የማስተር ሸረፉን ያህል እዛ ፀሐይ ስር አላጣለለችም። ደግምልሃለሁ የጅማ አባጅፋር ፀሐይ የማስተር ሸረፉን ያህል የደግ ዘር የትልቅ ሰው ልጅ አላጣለለችም፣ አታጣልምም። በእርግጠኝነት ሜቢ እኛ የአባጅፋር ፋሚሊዎች ካሉን በስተቀር ማለት ነው። ለእኔ አሁን ጥርሴ ብትወልቅ በቃ ተደባድበሃል፣ አለቀ። አፉን ተዋለን ወረበል ካባና እንዲሳ ባይዘ ራሱ ስለተሰበበ አይመስለኝም። ያው ነገር ነክተንበት ይሆናል። ዝም በለው ሆድ ይፈታው ዝም በል ሀጂ አይደለም ሀጂ ይሁት እኛ ሴቷ አክብራ ይቅርታ ጠይቃ ጌም ስትጫወት አብሽር እህቴ ብሎ ማበረታታት ሲገባው
ያን እርምጃ ከወሰደ በኋላ ሁላችንም ጠልተነዋል። የማይረባ ሰው ነው። ሴት እናት ልጅ ይዛ ወጣ ይቅርታ አጥፍቷል ባለቤቴ ጥፋት ነው እኔ በሱ ቦታ ሆኜ ይቅርታ ጠይቃለሁ ብላ ያለች ሴት ልጅ እሷን የጌሟ ቀን ሰፖርት አድርጎ አብሽሪ በቃ ይውጣና በእርቅ እንፈተዋለን። ኬስ ደግሞ አመልካች ይቅር ካለ እኮ እኛ የህግ ሰው እኮ ነን። አመልካች በቃ ትቻለው ካለ እኮ በአንድ ወረቀት እኮ የሚዘጋ ጉዳይ እኮ ነው። እኔ ይቅርታ ብያለሁ የህግ ያዘው ጉዳይ ነው የሚባል አማርኛ አለ እንዴ? የለም እኮ እኔ ፖሊስ ነኝ። አሁን አንድ ሰው ክስ ከፍቶ ከሆነ አይ እኔ አልፈልግም በቃ ታርቀናል፣ ማህበራዊ ሽምግልና የሀገር ሽማግሌዎች ዳኝተውናል፣ ስለዚህ በእናንተ በኩል ያስገባሁት ክስ ይቋረጥልኝ ማለት ይችላል። ሌላ ነገር የለውም እኮ ነፍስ አልገደለ። ትክክል። እሱ እኔ ከሁሉም በላይ የደበረኝ ነገር እንደ አባቴም በጣም የከፋኝ ነገር ቢኖር ምን እንደሆነ ልንገራችሁ ለሁላችሁ። ማሜ ጥፋትም አጥፍቶም ይሁን ሳያጠፋም ይሁን በህግ ጥላ ስር ሆኖ አላደል። አንድ ጊዜ እቺ ሴት ጌም ልትጫወት ስትመጣ በአይኑ እንኳን አይቶት የማያውቅ በሰላምታ እንኳን ሰላም ለማይባባሉ ሰዎች በተቃራኒ በኩል ሄዶ አንበሳ የሰጠ እንድትሸነፍ ለማድረግ መሞከሩ የመጨረሻ ዝቅጠት እንደሆነ ያየሁት ያለ ትልቅ ስህተት ተሰናድቶ ሀጂ እናትን ያላከበረው እናትን ልጅ ይዛ እሱ እኔ ወላሂ ነው ብልህ ወረበል ወራዳ ነው እንጂ የጌሙ ቀን ወላሂ ለአዚም ነው ልጅ ይዛ ባሊ አጥፍቷል ለኔና ለልጆች ይቀርበል አዋድ እዚህ ቤት መጥቶ ምንም ሰሚራ እንድታሸልፍ ያደርጋል ብዬ ነው ጠበቅኩት። እናት የሚለው ማዕረግ አላት የሰማይለው ኢሳ የዛን ቀን ሰሚራ እንድታሸንፍ መጥቶ እዚህ ያግዛታል ብዬ መቶ በመቶ ያሰብኩት አዋድ እዚህ ቤት መጥቶ ሰሚራ እንድታሸንፍ ይረዳል ብዬ ጠብቃለሁ እንጂ በዛ በኩል ሄዶ ያን ይሰራል ብዬ በፍጹም አልጠበቅኩት። የተሳሳተው እዛ ጋር የደበረኝ ማለት ነው። ከዛ ውጭ ግን በቃ ልጆች ናቸው ተሳስተዋል፣ አፉ ተባብለዋል። አሁን ወደ ኋላ መመለስ አያስፈልግም እንደ አዲስ ማለት ነው። እሱ ማለፍ ይሻላል። በጓደኞቹ ናሆምም 1-3-4 ጓደኞች ሰብሰብ አድርጎ በሽምግልና ቢይዘው እኮ ማሜ ይቀጣል። ምንም አይደለም፣ ችግር የለም። ክስ ሄደሽ ይሂድ። ከዛ አይ እኔ ትቻለሁ ብሎ ሚዲያ ላይ ደግሞ ካወጣ ደግሞ እኔ በዚህ አመልክቼ የነበረ ቢሆንም ማህበራዊ ዳኝነት ላይ ተዳኝቼ እንደዚህ ክሱ እንዲቋረጥልኝ ፈልጋለሁ፣ ክሱ ይቋረጥልኝ ታርቄያለሁ ካለ ከፍርድ ቤት መዝገብ ይወጣል። እንኳን ከጣቢያ እናት እዛ ትንሽ ግልጽ ማድረግላችሁ ነገር እናት ምንም ማያደርግ አላስገባም። ይሳም ህግ የያዘውን አጣርቶ ለቀቀው እንጂ ናሆም ለማሜ ምንም አይነት ነገር ማስረጃ ታርቂያለሁ የሚል ነገር የትኛውን ቦታ ላይ አላስገባለት። አስገብቻለሁ ብሎ ላይቭ ላይ ስለፈለፈለበረው ሁሉ ነገር አጠራ አየ አወረደ። ህግ ነው። በህግ ደረጃ በህግ ተለቀቀ እንጂ ማንም ማሜን የተባበረው ሰው የለም እዛ ጋር። ሳስክለው ሲለፉ ለነበረው ማለት ነው። እዛ ላይቭ ቁጭ ብሎ ሞከርኩ አስገብተናል። ለዛ ነው። እና ደግሞ ኢሳሚ አንተና አውቃለሁ ከዚህ በፊትም በነበረው ነገር ብዙ ነገር አውቃለሁ። ሀጂዬ በውስጥ ብዙ ነገር ጽፈውልኛል። የእርሶን አይቻለሁ፣ ግን መልእክትም አስቀምጬልዎታለሁ። ሁሌ ከታሰርክ ጀምሮ ማሜ ሀጂ ሁሌም በውስጥ ይጽፉልኛል። ያለበት ቦታ ለማግኘት ነበረ። አዎ ግን ኢሳሚ ካላወቁ ኢሳም እንደሆን ካላወቁ ብትጠይቀኝም አልነግረህም ነበር። እውነቱን ስነግርህ ለኔም እኮ አልነግርህም አለኝ እኮ ኮድ 21 ላይ እኮ ጠቆም ስታደርገኝ ልጄ ተንከራቶ ምግብና የሚለበስ ይዞ ሄዶ ያልከኝ አካባቢ ያለ ጣባ አፈር በልቶ እኮ ነው ልጄ የተመለሰው። እኔ አሞኝ ከቤት መውጣት አልቻልኩም። ምግብ ይዘህ ሂድ ብዬ አረባባ እንዲህ ቦታ የለም ሲለኝ ወላሂ ያለበት ሂጄ ዋስትናውን አስጠብቄ ወጣ ነበረ። እኔ አይ አንተ ብታወራኝ ኢሳም ነኝ ብለህ ብታወራኝ አወራ ነበር ኢሳም። ምክንያቱም አንደኛ ፎሎወሬ ነው፣ ሁለተኛ ደግሞ አውቃለሁ እና ለዛ ነው። በዛ ላይ ደግሞ ለጌም ሁላችሁም የተገኛችሁ ሰዎች እስካሁን የማመስገን እድል አላገኘንም። ሁላችሁንም እናመሰግናለን። ታብታብ ያደረጋችሁም፣ ኮፒ ሊንክ ያደረጋችሁም፣ ጊፍት የሰጣችሁም በሰዓቱ ስፔሻሊ ከጌመሮች ደግሞ ማሪያ
ማርያ በጣም ልዩ ሰው ነች። በጣም ሰፖርት ታደርግ ነበረ። ማርያ ስሟ ሲጠራ ስላልሰማው ነው እነ ሄለን ምናምን እንዳሉ ሆኖ ማርያ ግን ሰፖርት ታደርግ ነበረ። በጣም ምስጋና ያስፈልጋታል። ቴንኪው ብያለሁኝ። ኮድ 21 ለኮ ተናደድኩ። ማርያ ወዳጅ ናት፣ ከልብ ወዳጅ ናት። ስልኩን እንኳን ያንተ ስልክ አስቀምጥልኝ ብለህ ነበር። በቃ ጣባ የተባለ ቦታ ሁሉ ዞረህ አልኩት። ነዳጁን ሲያቃጥል ዙሮ ተመለሰው። ትላንት ራሱ ያለ ልጅ ማለት ነው። ስልክ ላላስቀመጥክ ቢያንስ ስልክ ላስቀምጥልህ የሆነ ነገር አድርግልኝ። ስልክ ያላስቀመጥኩት ስልክህን ኢንቦክስ አድርግልኝ። ስልክህን ኢንቦክስ አድርግልኝ። ማሜ ኢሳም አስቀምጥ እያለ ነው ቁጥር። እሺ ኢሳምዬ ዩሱፍ ዌልካም አባብያ። ለሁሉም ነገር አላህ እንኳን በሰላም አወጣ። ወንድ ልጅ ብዙ ነገር ይፈተናል፣ ብዙ ነገር ደግሞ ልምድ አለ እናውቃለን። ወንድ ለወንድ ደግሞ ሲጨካከን በጣም ያሳዝናል፣ ያስተዛዝባልም። ነገ ደግሞ ሌላ ቀን ነው። ሰው ማሳሰር ማይነር ነገር ነው። ነገር ግን ሞር ኤግዛጁሬት አድርጎ መብረቅ እንደወጣ የሰው ህይወት እንዳለፈ አድርጎ ማየቱ ራሱ በጣም የሚገርም ነገር ነው። ብዙ ወዳጆች አሉ፣ ብዙ ተከታዮች አሉ። ለአንተ የሚጨነቁ በርካታዎቹን አይተናል፣ አረጋግጠናል ማለት ነው። ስለዚህ አላህ የሰው ፍቅር ሰጥተዋል። ምንም ብትሳደብ ምንም ብትል ለአንተ ተከታዩ ሐጂንም በጣም አመስግን። በዱዓም በምንም ባንታወቅም ብዙ ነገር መልእክት ሲያስተላልፉ የነበሩ አካላቶች አሉ። እነሱም ማመስገን ነው። እኛም ቦታው ብናቅ በራሳችን እኛም የህጉ አካል ስለሆንን በዋስ ደረጃ እንድትወጣ ዋስም ሆነን ልናስወጣ እንችል ነበረ። በድጋሜ እንኳን በሰላም ወደ ቤት ተመለስክ። ለልጆች ለባለቤት እንኳን ደስ አላቸው ማለት እፈልጋለሁ። አተኒ ታይም በጋራ ነው ያለነው፣ ቤተሰብ ነን። ቀድመ ደግሞ ብንነጋገር ብንቀራረብ መልካም ነው እልሃለሁ። ወንድሜ በርታልኝ።